የኔ ማር ማን እንደዚህ በክፉ አይኑ ያየብኝ? ሰውነት ራሱ እኮ ግሏል። አታስቢ፣ አሁን በጣም ደህና ነኝ። እንዴት አላስብም? ማታ አሞኛል ካልከኝ ሰዓት ጀምሮ እኮ እንቅልፍ ራሱ ባይኔ አልዞረም። የኔ ሀሳቢ ሚስት ደህና ነኝ። ደግሞ አትጨነቂ። እንዴት አልጨነቅም? አሞኛል ብለህ እኮ ማታ ከነገርከኝ ጀምሮ እንቅልፍ ራሱ ባይኔ አልዞረም። እንዴ በዚህ ቤት ውስጥ ብቻ የሚሆን ነገር ብትሆንስ? ወይ ደግሞ ጠቅልለህ አግባኝ ስልክ እምቢ ትለኛለህ። እኔ ፍቅር ከጎኔ ብትሆኚ እኮ እኔንም ደስ ይለኛል። እና ደስ ካለህ አግባኛ። ትንሽ ጊዜ ብቻ። ትንሽ ጊዜ አይደለም 1 ሺህ ዓመት እጠብቅሃለሁ። አሁን ቁርስ እሰራልሃለሁ፣ ሻይ ምናምን አፈላልሃለሁ፣ ፏ ትላለህ። እዚህ ላይ አንተ ፍርድ ያስፈልጋል። ተጨማሪ የሽያጭ ሰራተኞች ስለሚያስፈልጉ ሰራተኞችን እንዴት ማድረግ አለብን? ጥሩ እሺ፣ ማስታወቂያ አውጡና ቅጠሩ። ስምረት ቡና አስመጭልኝ እስኪ። እሺ እንደ አማራጭም ከፈለግሽ አለ። እስቲ ስንት ነው ዋጋቸው? እሱ 5000 ያኛው 5000 አንድ ላይ 10000 ብር። 10000 ብር እየቀለዳችሁ ነው እንዴ? እንዴ የምን ቀልድ አመጣሽ? ቆይ ይሄን ሁሉ ብር ከከፈልኳችሁ ሱቁን በእኔ ስም ታዞሩልኝ ነው? አዎ ይዞርልሻል። እንደዛ ከሆነ ዝጊ፣ ሂጂ ጫውን ቀጥይ። ስነ ስርዓት የለም። አሁን እንዴት ነህ? አሁን በጣም ደህና ነኝ። አዎ ከሰሞኑ በጣም ለውጥ አለ። ቁርስስ በላ? እድሜ ለሚስቴ። የሚገርም ነገር ቁርስ ሰርታ ሻይ አፍልታ በቃ አላልት ባፌ እንደ ሕፃን ልጅ አጉርሳኝ ነው ሄደችው። በጣም ደስ ይላል። ግን አሁን እንዴት ናችሁ? ታውቃለህ እቺ ከማውቃቸው ሴቶች ትለያለች። በቃ እንደ እናት ናት። እናት የሚለው ቃል ነው የሚገልጻት። በጣም ደስ ይላል። ንግግር ብቻ ይበቃል። አየህ ሁሉም ሰው በፍቅር አይጎዳም። አንዳንድ ሰው በፍቅር ይካሳል። ሁሉም ሴቶች አንድ አይነት አይደሉም። አንተ የተሻለውን ሰጥቷል። በል እንግዲህ ልመርቅህ። አግብተህ ወግ ማድረግ የምታበቃ ልጁን አሜን። ወልደ ከበደ ኑር። አሜን። ቤት ጎጆ ይሙቅ። አሜን። ይሙላ። አሜን። ድገመዋ። አሜን። በቃ በተረሰ አሁን ይሄ ሁሉ ከመረኩ ይበቃል። እንውጣና ቁርስ እንብላ። አንተ በልተህ ነው ጌታ እንዲህ የምታስለፍልኝ። ቁርስ እንብላ። ተነስ። ወጣ ብለን የሆነች ነገር ፈታን ብለን ተነስ። ታሙሳ አይተኛማ። ኧረ ተነስ እንዴ! ይሄ ሁሉ ምርቃት ተመርቄ ተነስ በል።
ቆይ ግን ስለ ቦይፍሬንድሽ መች ነው የምትነግሪኝ? ባክሽ ምን እነግርሻለሁ? ለራሱ የሆነች ጋራም ነገር ነው። የሆነች ከቤተሰቦቹ በውርስ ያገኛት አንድ ቤት አለች። በቃ እንዴ ዳውን እንዳይመቸኝም ስትያል ነበር እንዴ? እንዴት ጠበሽ? ባክሽ እኔ ራሴ አላቅም። እርግጠኛ ነኝ ቆንጅዬ ነገር ነው፣ ለዛ ነው የጠበሽው። ሱማ ነው ግን ደሃ ነው። ቆይ እሺ ግን ወደሽው? ማ እኔ ቤቲ በጭራሽ አላደርገውም። ሆ እሺ እና ለምን አብረሽ ሆንሽ? ያው ባካፕ ከተገኘ ጥየው ብንላለው ብዬ ነው። ወይ ጉድ! አንቺ ትለያለሽ እናቴ። አሁን ቡናሽን ጠጪና ወደ ስራ እንመለስ። ባክሽ አይጣፍጥም። እንዴት ዋልክ የኔ አባት? ይሄው እንደምታይኝ በጣም ደህና ነኝ። አይ አሁን እንኳን ፊትም ያስታውቃል። ራስታቱ ግን ለቀቀ በሚገባ በጣም ደህና ነኝ። እኔ ምልሽ ስራው እንዴት ሆነ? ስራ አሪፍ ነው። አሁን ራሱ እኮ አይነን ሳላ ያልድም ብዬ ነው የመጣሁት። ባይሆን ሸኘኝና ትመለሳለህ። በጣም ነው የምወድሽ። እሺ አሁንስ እንደዚህ አይነት ምግብ እየበሉ መኖር በጣም ስልችት ነው ያለኝ። አረ ቤትዬ ይሄን ያጣትን ሰው አለ እንዴ? ዝም ብለሽ ቢ ምን አለበት እስቲ ፈጣሪ ይሁን ሀብታም እኔን አንቀባሮ መኖር የሚችል ባል ቢሰጠኝ። እና ለምን ማስታወቂያ አታውጪ? ምን ብዬ እኔን ቆንጅዬዋን ቤቴ ማግባት የሚፈልግ ወንድ የሀብት መጠኑ መጥቶ በቤቴ በማስገምገም መወዳደር ይችላል ብለሽ ነው? ጥሩ ሀሳብ ነው ያነሳሽው። ግን በመጀመሪያ አንቺ አውጪና ከዛን ይቀጥልበታለሁ ከተሳካልሽ። እሺ አሁን ብይ ምግቡን። ማሬ ወይ ቆይ መቼ ነው የምንጋባው? ትክክለኛውን ቀን ብቻ ንገረኝ። ምን አስቸኮለሽ? እንጋባለን። በቃ ሰራ አረግና በቂ ነገር ሲኖረን እንጋባለን። በቂ ስትል አልገባኝም። በቂ ማለት ምን ማለት ነው? ገንዘብ ነው። ገንዘብ ሳይኖረን አግብቼሽ ምን ላበላሽ ነው? ገንዘብ ምን ያደርጋል? ሁለታችንም እየሰራን እንኖራለን። በቃ አስበን ወስነን እናደርገዋለን። እኔ ወስኛለሁ። አንተ ወስንና አሳውቀኝ። አይ እሺ በቃ
በጣም ይቅርታ። ወይኔ ስልኬን። በጣም ይቅርታ። ሶሪ ትለኛለህ እንዴ? አሁን እኔን ምን ላድርገው ነው? በዚህ እኮ ነው ሙሉ ነገር ሰራ የነበረው። ስምሽ ማን ነው? ቤቲ። ግድ የለም ይሄንን ያዥው። ችግር የለውም አትጨነቂ እሺ። በዚህ ቁጥር ደውይልኝና ነገ እንገዛለን። ታግባሳቆንሽ እኮ ምን ነው ሎተሪ ይጣለሽ እንዴ? አንቺ ያምሻል። ስልኩ እንደዚህ ነው እንዴ ምስኪው? ምን አርገሽ ነው? ስልኬን እየነካካው ቀና ስል ከመኪና ውስጥ ውጥት እያለ ሄጃል ላተምበት መሰለሽ? ኧረ አንቺስ እብድ ነገር ነሽ ወይ? ሀብታም ነገር ግን ችግር የለውም ነገ እንገዛለን አላለኝ መሰለሽ? ውሎ እንዴት ነበር? ውሎ በጣም ደስ ይል ነበር። ቤት ነው ያልኩት እና በቃ ደስ የሚል ጊዜ ነው ያሳለፍኩት። ሚስትስ አልመጣችም እንዴ? እንዴ ቁርስ አብረን የበላ ነው። ግን አንድ ነገር ሲያሳስበኝ ነው ያለው። ምንድን ነው ያሳስበ? አይቶ ብቻ ደስ የምትል ልጅ ናት። የሆነ በቃ ትለያለች። ታዲያ ያሳስባል? ያስጨንቃል እንዴ? ቆይ መቼ ነው የምንጋባው? ትክክለኛውን ቀን ብቻ ንገረኝ። ምን አስቸኮለሽ? እንጋባለን። በቃ ሰራ አረግና በቂ ነገር ሲኖረን እንጋባለን። በቂ ስትል አልገባኝም። በቂ ማለት ምን ማለት ነው? ገንዘብ ነው። ገንዘብ ሳይኖረን አግብቼሽ ምን ላበላሽ ነው? ገንዘብ ምን ያደርጋል? ሁለታችንም እየሰራን እንኖራለን። በቃ እንጋባለችኝ። እንዴ ይሄ እኮ በጣም ደስ የሚል ነገር ነው። እናንተ ምን አልካት? እኔም ላገባት ወስኛለሁ። ዋው 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 ያሬዳ፣ ይሄ በጣም ቆንጆ ሀሳብ ነው። ናበናት ቆንጆ ሀሳብ ነው በእውነት። ሚዜ ነህ፣ ተዘጋጅ። ኧረ እባክህ። ለነገሩ ሰሞኑን ባዮለት አካባቢ ስመጣ ቆንጆ ስፎች አይቼ ነበረ። ለከየት አይቶኝ ነው ፏ እያልኩበት። አንተ ዝም በል ተነስ፣ ዞር ብለን እንምጣ። ሽራው ምን አለበት እስቲ ሁሌ እንደዚህ ተጋብተን አብረን ብናድር። በቅርቡ የሆነ ሰርፕራይዝ አለሽ። የምር ነገረኛ። ታዲያ እንዴ እኔ ፍቅር ሰርፕራይዝ እኮ አይነገርም። በጣም ነው ግን ጓጓ እስኪደርስ ድረስ። እሺ። እና ደግሞ በጣም ነው የምወድሽ። አንተ ማለት እኮ ለኔ ባሌም ወንድሜም አባቴም ጭምር ነህ። እንግዲህ እኔ የተጠቀምበት የነበረ ስልክ ነው። አይደብርሽም ማለት? ኧረ ችግር የለውም። በጣም ነው የሚያምረው። ወደድሽው? በጣም የኔ ከዚያ አይሻልም ነበረ። አረ ምንም አይደል። ስምሽን ማን ነበር ያልሽ? ትላንት ነግሬ ይቅርታ ረሳሁት። ምን ነው በቀላሉ የምትረሻ አይነት ሰው ነሽ አልክ? ኖ እኔ እንደዛ ለማለት አይደለም። ብዙ ጊዜ ስራ ላይ ቢዚ ስለመሆን ረስቼው ነው። ቤቲ በጣም ደስ የሚል ስም ነው። እኔ የምልህ ምን አይነት ስራ ብትሰራ ነው እንደዚህ ቢዚ ሆንከው? ብዙ ድርጅቶችን ነው ማኔጅ የማደርገው። ያው የእነሱን ሪፖርት ሳይ ስብሰባ ምናምን። ከዚህ በኋላ ግን እንደማትረሳኝ ተስፋ አድርጋለሁ። በፍጹም አልረሳውም። በቃ እኔ ሊድ እንዴ ያንተ መች ነገርከኝ? ኦኬ ናቲ ይባላል። ናቲ ደስ የሚል ስም ነው። ምሳ ልበላ ልሄድ ነው። ከፈለግሽ አብረን መሄድ እንችላለን።
አይ ዛሬ እንኳን ይቅርብኝ፣ ትንሽ ስራ አለች። እሺ ቻው በቃ። ሰውየውን አላገኘሽው? ምን እባክሽ ሸወደኝ። ቢሮ ሲሄድ ሹፌር ነው ምናምን አላሉ። እኔ እኮ ልነግርሽ ነበር አልነገርኩሽም እንጂ አፌ ላይ ነበር። ምኑን አፍሽ ላይ ነበረው? እንደሸወደሽ ነው መልሰሽ ዋጭ። ምኑን አፍሽ ላይ ነበረው ነው? እንግዲህ እኔ የተጠቀምበት የነበረ ስልክ ነው። አይደብርሽም ማለት? ኧረ ችግር የለውም። በጣም ነው የሚያምረው። ወደድሽው? በጣም የኔ ከዚያ አይሻልም ነበረ። አረ ምንም አይደል። ስምሽን ማን ነበር ያልሽ? ትላንት ነግሬ ይቅርታ ረሳሁት። ምን ነው በቀላሉ የምትረሻ አይነት ሰው ነሽ አልክ? ኖ እኔ እንደዛ ለማለት አይደለም። ብዙ ጊዜ ስራ ላይ ቢዚ ስለመሆን ረስቼው ነው። ቤቲ። ቤቲ በጣም ደስ የሚል ስም ነው። ኧረ እባክሽ እኔን የመሰለች ልጅ አግኝቶ ምንም ሳይለኝ ሄደ እና ምን አለሽ? ምሳ እንብላ ምናምን አለኝ እና ምን አልሽ? አይ ዛሬ አይመቸኝም አልኩት። አንቺ ደግሞ ፋራ ነገር ነሽ እንዴ? ለምን እምቢ አልሽ? ገና በጣም ብዙ ምሳዎችን አብሬ ስለምበላ መቸኮሉ ለምን ያስፈልጋል?
ቤቲ፣ አንቺ ቤቲ፣ 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 ተነሽ፣ ሰዓት ረፍዷል። ቶሎ ቁርስ በልተን እንጣ። ተነሺ። እሺ ተነሺ። እንዴት አደርክ? ታሜ እንዴት አደርክ? አለን ይመስገነው። እስቲ ዛሬ በጠዋቱ በጣም ነው የራበኝ። ውጣ ብለን ቁርስ እንብላ እስቲ። ለነገሩ አንተ እቺን ነገር ከተቆይታል እዛው በተኛበት እየተንከባከበች የምታጎርስ ሚስት አግኝተህ ብቻ ነው ማለት ምን? እኛ ምስኪኖችን ፈጣሪን እንጂ አንድ ከዚህ ጋር አንድ ለኛም ይሆን መች ይጠፋል። እንኳንም መጣ። በጣም ጨንቆኝ ነበር። ምን ነው የሚያስጨንቅህ? ምን ሆነሃል? ታሜ ቤት ያልመጣችም፣ ስልክም ስደውል አታነሳም። ታዲያ ምን ያስጨንቃል? ቢያንስ እንዴት ስልክ አታነሳም? ያያ ምን ሆነሃል? ቢመቻት ትመልስልሃለች እኮ። ትንሽ መታገሱ የተሻለ አይመስልም? ይልቅ ብቻዬን ቁርስ ከበላ ና እንውጣና እንብላ። እስቲ ዛሬ ላግኘህ። እሺ አስቀምጦና መጽሐፍ ነው እንታ። በቃ ልሄድ ነው። ወዴት? ቀጠሮ አለኝ። ምሳ ከባለ ስልኩ ጋር ነው። እንዴት ነኝ ግን? በጣም አምሮብሻል። በቃ ሄጃለሁ። በይ ቻው፣ መልካም ቆይታ። በጣም ይቅርታ፣ ትንሽ ስራ ቢዚ አድርጎኝ ነው የቆየሁት። ትቀጣለህ። እሺ እቀጣለሁ፣ ግን ምንድን ነው ቅጣት? ዛሬ ምግቡን የምከፍለው እኔ ነኝ። ኧረ ጋባዥ ነው ያደለው እንዴ? ስለዚህ ሂሳቡንም መክፈል ያለብኝ እኔ ነኝ። አታነሹ? አይ አባቴ ነው፣ በኋላ እደውልለታለሁ። ተስማማና? በፍጹም በሱማ አልስማማም። ኧረ ግድ የለም አንሺና አናግሪያቸው። እሺ። ሄሎ አባቴ፣ በኋላ መልሼ ልደውልልህ። ስራ ላይ ሁኜ ነው። እና ምን እንዘዝ? ምን አለች? ስራ ላይ ሁኜ ነው። በቃ ትጨናነቃ፣ ስትጨርስ ትደውልልሃለች። መልካም። እዚህ ከቤተሰቦችሽ ጋር ነው የምትኖር? አይ አዳማ ናቸው። ኦ
ታዲያ እዚህ አንቺ ከማን ጋር ነው የምትኖሪው? እኔ ከጓደኛዬ ጋር ነው የምኖረው። ኦኬ። ተማሪ ወይስ ሰራተኛ? ሁለቱንም፣ ያው ክላስም ስራም። በጣም ደስ ይላል። ባይዘዌ ስላወኩሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። የሆነ ዴዘርት ነገር ምናምን እንጣለሽ? እንዴት ነሽ ማሬ? በሰላም ነው የጠፋሽው? እዚህ እኮ ስራ ቦታ ኢንተርቪው ምናምን ብለው ጠርተውኝ ትንሽ አስመሹ። እንዴት ነው ተሳካልሽ? እንግዲህ እንደውልልሻለን ብለውኛል። እኔ ደግሞ ስልክ አላነሳ ስትኝ እኮ በጣም ተጨነቁ። በጣም ይቅርታ። ችግር የለውም። ወደ ውስጥ እንግባ። ያልሽ ስሪ። እሺ። ማታ ረጅም ስልክ ስታወሪ ነበር። ከአዲሱ ባሌ ጋር ነው። ከመቼ ጀምሮ ነው ደግሞ ባልሽ የሆነ? ከትላንት ጀምሮ። ቆየኛውንስ ግን ምን ልታደርጊው ነው? እንዴት ምን ልታደርጊው ነው? አብሬው እቀጥላለሁ። ከሱ ልጅማ የሆነ ነገር ሳይገባልሽ አይቀርም። ማ? እኔ ቤቲ? ማይሆን ነገር አታውሪ። እና ታዲያ ለምን አትዩ እንዴ? ለምን ብዬ ከዚህ ጋር ያለው ነገር ባይሳካስ? ያኛው እኮ ቢያንስ እናቱ ያወረሰችው ቤት አለው። በዛ ላይ ደግሞ ሀብታም በቀላሉ ወዶ ያገባሽ። ለገንዘቡ በጣም ይፈራል። ከዚህኛው ጋር አሉን ቢልሽ ወደ ድሮ ልትመለሺ ነው? እና ይሳካ ሳላቅ ዝም ብዬ ልፈንግለው በባዶ? ኧረ አንቺስ ትለያለሽ እናቴ። ኧረ ቀስ በይ። ምን ሆንሽ ትለኛለች። እኔ ፍቅር ከጎኔ ብትሆኚ እኮ እኔንም ደስ ይለኛል። እና ደስ ካለ አግባኛ። ትንሽ ጊዜ ብቻ። ትንሽ ጊዜ አይደለም፣ 1 ሺህ ዓመት ጠብቃለሁ። አሁን ቁርስ እሰራልሃለሁ፣ ሻይ ምናምን አፈላልሃለሁ። ፏ ትላለህ። ሰርፕራይዝ! እንዴት አደርክ? እግዚአብሔር ይመስገን በጣም ደህና ነኝ። ደግሞ እዚሁ ነው እንዲያደርገው? አዎ ማታ መሸውና እዚሁ እንቅልፍ ወሰደኝ። እሺ አሁን በልቢሮ ንግባ፣ ሰዓቱ ረፍዷል። ተነስ። እሺ ልብስ ቀይሬ መጣሁ። ቁርስ ደግሞ እዛው እንበላለን። እንዴ ሚስት ጠዋት ቁርስ ማብላት አስለምዳ አጉል አደረገች አይደል? ታሜ አልተመቻትም ይሆናል።
ዛሬ በጣም ደስ የሚል ቀን ነበር ካንተ ጋር ያሳለፍኩት። እኔም ደስተኛ ነበርኩ። ልትናፍቀኝ ነው መሰለኝ። እውነት? የእውነት? ታዲያ ምን ችግር አለው? እንገናኛለን። ቆይ አንዴ ውዴ፣ አባቴ ደጋግሞ ዌቲንግ እየገባብኝ ነው። መስመር ላይ ጠብቀኝ እሺ፣ እንዳትዘጋው። እሺ እሺ፣ ችግር የለም። ሄሎ አባቴ። ማሬ ምን ነው ደህና አይደለሽም እንዴ? ምንም አልሆንኩም፣ ደህና ነኝ። ተኝቼ እኮ ነው፣ በጣም ይቅርታ። ምን ነው መስመሩ እኮ ተይዟል ነበር የሚለው። በቃ ጠዋት እናወራለን እሺ፣ ልተኛ። ደህና ደር። ደህና ደሪ። ጥሩ፣ በጣም ጥሩ። በጣም ይቅርታ ውዴ፣ አባቴ እኮ አለቅ ብሎኝ ነው። አረ ችግር የለውም። እና የቁርሱን ነገር ምን አሰብሽ? በጣም ደስ ይለኛል። እሺ በቃ አልያዝሽ። ሰላም ደል። እሺ ደህና ደር። እሺ ቻው፣ ደህና ደል። እንዴት ነበር ቁርሱ? አሪፍ ነበር። ወደድሽው? በጣም። አዳርስ እንዴት ነበር? እሱም አሪፍ ነበር። ደስ ይላል። ሰፈርሽ የት ነው? ያሬዳ ምንድነው እንደዚህ በሀሳብ መዋጠ? ታሜ የፍቅር ነገር በጣም እያሳሰበኝ ነው። ምንድነው የሚያስጨንቅሱ? አላቅም፣ በቃ ጸባዩ ተቀያይሯል። የተፈጠረ አዲስ ነገር አለ እንዴ? ምን ሆናችሁ? እኔ እንጃ። ምናልባት እንጋባ ብላኝ ማለት ጥያቄዋን ጠብቂኝ ስላልኳት ይሆን እንዴ? ሊሆን ይችላል። አሁን ግን ቶሎ ብለ እንጋባ ጥያቄ ልታቀርብላት ይገባል። ንገራት። ከዚህ በኋላ ላስከፋት አልፈልግም። እነግራታለሁ። እሱ ነው የሚሻለው። በቃ አሁን ተነስ፣ ወደ ስራ እንግባ። ሳይረፍድብን አይቀርም። ተነስ። ቆይታ እንዴት ነበር? አሪፍ ነበር። ብታይ ምን እንዳለኝ ታውቂያለሽ? አላውቅም። ምን አለሽ? ጥሩ ሴት ባገኝ አገባ ነበር። እሺ እና ምን አልሽ? ያው ፈጣሪ ጥሩ ሴት እንዲሰጥ ቃጥቀቅ ጸልይ ያልኩታ። እሺ እሱስ ምን አለሽ ታዲያ? አንቺ ጸልይልኝ አለኝ። ካገባሽ ግን ታድለሽ በጣም። እኔ የመሰለሽ ልጅ አግኝተው ነው እኮ። ይግቡ። ወንድሜ ድርጅቱን እኔ ላይ ጥለህ ጠፋሃል። እናንተ ወንድሜ እያለ ምን ይሆናል? ሱስ ቀልድ ነው። አዲሱ ፍቅር ነው መሰለኝ አንተን እንደዚህ ያጠፋ። አዎ ትንሽ። ልጅቷ ግን እንዴት ነች? በጣም ደስ የምትል ልጅ ናት። እንደውም ስለሷ ልነግርህ ነበር የመጣሁት።
ምን ልነግረኝ? በቃ ማለት ሁሉንም ነገር ነግሬያት አለ አይደለ ላገባት ወስኛለሁ። ያሬድ ይሄ ነገር አልፈተነም? እኔ ላይ ምን እንደደረሰብኝ እያወቅ እወድሃለሁ ያላንተ መኖር አልችልም ያለችኝ ሴት እኮ ነች ከሌላ ሰው ጋር ግንኙነት እያላት እኔን አግብታ ንብረቴን ተካፍላ የፈታች። እኔ እኮ ንብረቴን መካፈሉ አይደለም ያን ሁሉ ጊዜ በእኔ ላይ ተጫውታ ከሌላ ሰው ጋር ግንኙነት እያላት ከኔ ጋር መሆኗ እኮ ያሬድ እኔን እኮ ምን ያህል እንደጎዳኝ ታውቃለህ? ተው እንጂ ያቸኩል። ናቲ አውቃለሁ፣ ግን እኮ ምንም ነገር እንዳለኝ ነግሬያት አላውቅም። እርግጠኛ ነህ ልታገባት ትፈልጋለህ? አዎ በቃ ታውቃለህ ናቲ፣ እናት የሆነች ልጅ ናት። በቃ እሷን ፈጣሪ ነው የሰጠኝ። ተው እንዲማ ፍጹም አድርገህ አታስባት። መጀመሪያ ልታገባት እንደምትፈልግ ንገራትና እሺ ካለች ቤት ይዛት ነው። ከዛ ከኛ ጋር አስተዋውቃት፣ ቀለበት ታስራላችሁ። ሁልጊዜ እሷ ነበረች እንጋባ ምትል። እኔም ትንሽ ጠብቂኝ ስላት ደብሯታል መሰለኝ። በቃ እንግዲህ ንገራትና ድል አድርገን እንድራሃለና። እንደዛ ይባል እንዴ? ምን ይምጣል? ሻይ ቡና? ምንም ወጥ ማኪያቶን ጠጣ። እሺ ቆይ እንደዛ ከሆነ ትንሽ ጠብቀኝ፣ አንድ መጨረሻ አለብኝ ስራ። እሺ ስሚ ቤትሻ፣ ምን የድሮ ባልሽ ግን እንጋባ ብሎሽ አያውቅም? አያውቅም እንዳይለኝ እኔ ቀድሜ 10 ጊዜ እንጋባ እያልኩ ጨቀጭቀዋለሁ። እንዴ እናሱ ምንድን ነው የሚለው? ቆይ ትንሽ እንቆይ ምናምን ይላል። እኔ ግን ደሃ ወንድ ቢሆንም ከወደድኩት አገባዋለሁ። ከዛ በኋላ ማቀሪ እድሜሽን እቃ እያጠብሽ እንጀራ እየጋገርሽ ልጅ እያሳደግሽ ምናምን ታሳልፊዋለሽ። ሳስበው ራሱ ነው የሚጨንቀኝ። ምን ችግር አለው? ሁሉንም ነገር አብረን ሰርተን እንገኛለን። ወይ አሁን ባላችሁ እድሜ ላይ 200 ዓመት ቢጨመርላችሁ ራሱ ሰርታችሁ ሀብታም አትሆኑ መስሎሽ ነው? ባክሽ ወሬሽን አታውሪ። ማሬ ግን ሰሞኑን ልክ ነሽ? አዎ ምን ነው? አይ ጸባይሽ በጣም ተቀያይሯል። አይ መስሎክ ነው እንጂ እኮ እንደድሮ ነኝ። ምን ነው አታነሹም እንዴ? አይ ዝም ብሎ ስልክ ነው። ቶ ማን ነው? ወንድሜ ነው። በኋላ ደውልለታለሁ። ከዚህ በፊት ወንድም እንዳለሽ ነግረሽኝ አታውቂም። አልነገርኩህም እንዴ? ያው በእናት አንገናኝም። እርግጠኛ ነሽ? ቆይ ግን ማሬ ደህና ነሽ? አዎ ደህና ነኝ። ምን ነው? አይ የሆነ እርብሽብሽ ብለሻል። ልክ አይደለሽም። ቆይ የሚያስጨንቅሽ ነገር አለ? ጓደኛዬን አሟት ነበር፣ ለዛ ይሆናል። እንደዛ ከሆነ ሂጂላታ። በቃ ልሂድ። የሆነ ነገር ልነግርሽ ነበረ እኮ። ነገ ትነግረኛለህ። ቻው። ቆይ አልሸኝሽ። ኧረ ችግር የለውም።
ምን አለበት እስቲ ሁሌ እንደዚህ ተጋብተን አብረን ብናድር? በቅርቡ የሆነ ሰርፕራይዝ አለሽ። የምር? ንገረኛ ታዲያ። እንዴ እኔ ፍቅር ሰርፕራይዝ እኮ አይነገርም። በጣም ነው ግን ጓጓው እስኪደርስ ድረስ። እሺ። እና ደግሞ በጣም ነው የምወድሽ። አንተ ማለት እኮ ለኔ ባሌም ወንድሜም አባቴም ጭምር ነህ። በቃ ደርሻለሁ። አሪፍ ቆይታ ነበረ። አመሰግናለሁ። አረ ምንም ምስጋና ያስፈልገው። ተናደሪ በቃ ተናደር። ምን መጣች ይላል ልዕልቷ። እንዴት አመሸሽ? አለሁልሽ። እንዴት ነሽ? ደህና ነኝ። ቆይታ እንዴት ነበር? አሪፍ ነበር። እንዴት አመሸሽ ማሬ? ደህና ነኝ። እንዴት አመሸ? እግዚአብሔር ይመስገን። ተሻላት? ማንን? ጓደኛሽ። እንዴ ምን ሆነች? ምን ነው ከዚህ ሄድሽ አመማት ብለሽ አይደል እንዴ? እሷማ መድኃኒት ወሰደችበትና ተሻላት። አይ ጥሩ። እኔ እምልሽ ግን ደህና ነሽ? እኔ ደህና ነኝ። በቃ የኔ ማር ነገ ልደውልልህ። አሁን በጣም ደክሞኛል። እሺ። በጣም ነው የምወድሽ። እኔም ቻው። አንቺ ብለሽ ደግሞ በሽተኛ አረግሽኝ። ምን ላድርግ? ቅድም ብለው እንዴት ልፋታው? ከዛ በኋላ በቃ አንቺን አሞታል ምናምን ብዬ እኮ ነው የተፋታሁት። ቆይ ግን ከአዲሱ ባልሽ ጋር እንዴት ናችሁ? ጥሩ ነን። ብታይ ዛሬ እኮ ጉንጩን ሳምኩት። አንቺ እኮ ትገርሚያለሽ። ምን አለሽ? ምን ይላል? በጣም ደስ ብሎት ነበር። ሁላ ደግሜ ብስመው ደስታው ነበር። ኧረ አንቺ በጣም ነው የምትገርሚ። እዚህ ቤት ድረስ ኮን በመኪና ያደረሰኝ ብታይ። ቴክስት አታረጊልኝም ነበር? ወጥቼም እንዳይመስል አየው ነበር። በቅርቡ አስተዋውቅሻለሁ። ቆይ እንደውም ገባኩ ይሆናል ብዬ ልደውልለት።
ይግቡ። በሰላም ነው እንደዚህ አጣድፈ ይጠራህ? ሰሞኑን መጥፋት አብዝተሻል እና ናፈቅሽኝ። ለዚህ ብቻ ነው የጠራኸኝ? ብዙ ጊዜ ማለት ጥያቄሽን ባለመቀበሌ እንዳኮረፍሽኝ ገብቶኛል። የምን ጥያቄ? የጋብቻውን ነው። እና ምን? ከዚህ ሰዓት ጀምሮ ላገባሽ ዝግጁ ነኝ። አትቀልድ እንዴ! አልቀለድኩም፣ የምሬን ነው። ቤት ወስጄሽ ወንድሜንም ቤተሰቦቼንም አስተዋውቅሻለሁ። ከዛን እነሱ ፊት ተንበርክኬ ቀለበት አረግልሻለሁ። እየቀለድክ መሆን አለበት። ኧረ አልቀለድኩም፣ የምሬን ነው። ቆይ አንተ ማን ስለሆንክ ነው እኔ እንጋባ ስለ ትንሽ እንቆይ ትላለህ? አሁን ደግሞ በፈለክ ሰዓት መተክ አግቢ ምናምን ትላለህ እንዴ? ሮቦት መስልሃለሁ? እንደፈለክ ላይ ሀሳብ የምትቀያየረው? ማሬ ተረጋጊ እንጂ። ስለኔ ያልነገርኩሽ ነገር አለ። እሱንም እዛው ነግርሻለሁ። እኔ ደግሞ አንድ ነገር ልንገርህ፣ ምንም ነገር መስማት አልፈልግም። ማሬ ልቀቀኝ። ምንድን የተፈጠረው? አይታት የለ አሁን ገፍትራኝ ሄደችው ቤቲ ናት አይደል? እኔም እኮ እሱ ገርሞኛል። እንደዚህ ሆነ አይቻት አላውቅም። ግን ይህን ያህል ምን ብታስቀይማት ነው? ተሙ በእግዚአብሔር ይህንን ቃል እስኪ ስማው። ያናድዳል። የቱን? ከዚህ ሰዓት ጀምሮ ላገባሽ ዝግጁ ነኝ ማለት ያናድዳል እንዴ? ይህማ በተቃራኒው በጣም ደስ የሚል ነገር ነው። የትኛውም ሴት እኮ የምትፈልገው ነገር ነው አይደል እንዴ? ለምን ያናድዳል? እኔም ያስደስታታል ብዬ ነበር የነገርኳት። ቆይ ታዲያ ይህን ስትሰማ ምን አለች? ተወኝ እባክህ ተወኝ። በቃ ያሬዳ በቃ
እቺን አስተያየትማ አውቃታለሁ። እቺኛዋንም ጉንጬን ልድገም ልትይ ነው አይደል? ካንተ ጋር ስሆን እኮ በጣም ደስ የሚል ስሜት ነው የሚሰማኝ። ምን አይነት ስሜት? በቃ ተሰምቶኝ የማያውቅ ስሜት። አንቺ ልጅ ከእኔ ፍቅር ሊይዝሽ ብቻ እንዳይሆን። ሰው አይደለው እንዴ ቢይዘኝስ ታዲያ? ኧረ እኔም ስቀልድሽ ነው። እኔም ከአንቺ ጋር ስሆን ደስ የሚል ስሜት ነው የሚሰማኝ። ደስ ሲል እንሂድና የሆነ ነገር ልጋብዝሻለሁ። ቤቱን አታስብ ልታስቀጪኝ? ልነግርሽ ብዬ ረስቼው። ምን ያማይረባ እንጋባ አላለኝ መሰለሽ? እና ምን አልሹ እንዴ? ምን እለዋለሁ? አሁን ላይ ዝግጁ አይደለሁም ነው። ሲያሳዝን። አረ አሳዘንሽ። እና ሄድሽ ለምን አታገቢም? እና ቆይሻው ምን ልታደርጊ ነው? ድሃውን ለቀቅ ሀብታሙን ጠበቅ ሲባል አልሰማሽም? ዝም ብሎ የሚተውሽ ይመስልሻል? የራሱ ጉዳይ። ዛሬ ቀን ሙሉ ሲደውልልኝ ነበር፣ አላነሳውለት። ናቲ በቃ ጸባዩ እንዳለ ተቀያይሯል። ማለት በቃ ታውቃለህ፣ የማላውቃተኝ ሴት ልጅ በሰላም ነው እንደዚህ አጣድፈ ይጠራኸኝ? ሰሞኑን መጥፋት አብዝተሻል እና ናፈቅሽኝ። ለዚህ ብቻ ነው የጠራኸኝ? ብዙ ጊዜ ማለት ጥያቄሽን ባለመቀበሌ
እንዳኮረፍሽኝ ገብቶኛል። የምን ጥያቄ? የጋብቻውን ነው። እና ምን? ከዚህ ሰዓት ጀምሮ ላገባሽ ዝግጁ ነኝ። አትቀልድ። እንዴ አልቀለድኩም፣ የምሬን ነው። ቤት ወስጄሽ ወንድሜንም ቤተሰቦቼንም አስተዋውቅሻለሁ። ከዛን እነሱ ፊት ተንበርክኬ ቀለበት አረግልሻለሁ። እየቀለድክ መሆን አለበት። ኧረ አልቀለድኩም፣ የምሬን ነው። ቆይ አንተ ማን ስለሆንክ ነው እኔ እንጋባ ስለ ትንሽ እንቆይ ትላለህ? አሁን ደግሞ በፈለክ ሰዓት መተክ አግቢ ምናምን ትላለህ እንዴ? ሮቦት መስልሃለሁ? እንደፈለክ ላይ ሀሳብ የምትቀያየረው? ማሬ ተረጋጊ እንጂ። ስለ እኔ ያልነገርኩሽ ነገር አለ፣ እሱንም እዛው ነግርሻለሁ። እኔ ደግሞ አንድ ነገር ልንገርህ፣ ምንም ነገር መስማት አልፈልግም። ማሬ ልቀቀኝ። ቆይ ግን ላግባሽ ማለት ይሄን ያናድዳል? አረ ተረጋጋ። እሷ አይወለ ብዙ ጊዜ አግባኝ ብላ ስትጠይቅ አንተ እምቢ ስላልካትና አሁን ደግሞ አንተ ድንገት ላግባሽ ስትላት በሌላ ነገር ተረድተው ሊሆን ይችላል። እሺ ካለ ለምንድን ነው ስልክ የማታነሳው? ምናልባት አልተመቻት ይሆናል። አሁን ተረጋጋ አንተ። በቃ ነገ ታወራታለህ። በቃ እሺ አሁን ቀለል እንዲለቅ ባናሻው ተነሳ። እሺ ሱቅ የለሽም ነበር? እንድናወራ ፈልጋለሁ። ምንድን ነው የምናወራው? ስለ እኔና ስለ አንቺ። ስለ እኔና ስለ አንተ ምን? ቆይ ግን እንጋባ ማለት ይሄን ያለ ያናዳል? መጀመሪያ ቆይ እንጋባ ምናምን ስትይኝ የነበረው ለይስሙላ ነበረ? መብቴ እኮ ነው። በቃ አንተ ማግባት ካልፈለኩስ? ኧረ እተውሻለሁ፣ ግን ምክንያትሽ ምን እንደሆነ ንገሪኝ። እሱን ለአንተ ማብራራት አይጠበቅብኝም። አሪፍ ላይ ነሽ። አንተን ማግባት አልፈልግም። በቃ ተወኝ። ሰውነት ራሱ እኮ ግሏል። አታስቢ፣ አሁን በጣም ደህና ነኝ። እንዴት አላስብም? ማታ አሞኛል ካልከኝ ሰዓት ጀምሮ እኮ እንቅልፍ ራሱ ባይኔ ያልዞረም። ገንዘብ ነዋ። ገንዘብ ሳይኖረን አግብቼሽ ምን ላበላሽ ነው? ገንዘብ ምን ያደርጋል? ሁለታችንም እየሰራን እንኖራለን። በቃ አስበን ወስነን እናደርገዋለን። እኔ ወስኛለሁ። አንተ ወስንና አሳውቀኝ። አይ እንግዲህ እሺ በቃ ምንድን ነው? ምን እየሆንክ ነው ያለው? መጠጣት ከፈለክ አብረን እንጠጣ። ያሬዳ፣ ይሄ ነገር እንደሚጎዳ አታውቅም?
ንገረኝ። አታውቅም? እምቢ ካልክ ደግሞ ብቻዬን ተወኝ። ውጣ። አልወጣም። ተሙ ውጣልኝ። ለምን ደግሞ ወጣው? እንደዚህ ሁኔታ ላይ ትቼ የት ነው የምሄደው? ውጣልኝ። አልወጣም። ነገርኩህ። ውጣ ውጣ። ተነስቷ። ዛሬ ደግሞ በጣም አምሮብሻል። አንተም በጣም አምሮብሃል። አመሰግናለሁ። ሄሎ ተሙ፣ ደህና ነኝ። እንዴት ነህ? ኧረ እባክህ። እና አሁን የት ነው ያለው? እሺ መጣሁ። በቃ ይቅርታ፣ መሄድ አለብኝ። ምንድነው የተፈጠረ ችግር አለ እንዴ? አይ የተፈጠረ ችግር ኖሮ አይደለም፣ የሆነ የስራ ጉዳይ ነው። ልሂድ በቃ። ለእኔም ቅዳልኝ። ራስህ ቅዳና ጠጣ። አንቺ የሻይና ኬክ ብር እንኳን ሳትይዥ ነው እንደወጣሽው? እኔማ እኮ እሱ አለ ብዬ ነው። እና ወዴት ሄዶ ነው? ስራ ምናምን ተደወለልኝ ብሎ ጥሎኝ ወጣ። በሻውን ተነሽ ከፍለን እንውጣ። አላገባህም አለች። እናቴን አስላት የነበርኳት ሴት ጭራቁን አገኘኋት። እንዳትደርስብኝ አለችኝ። እንደውም እድለኛ ነህ። ከተጋባችሁ በኋላ ራሱ መፋታ አለ ማለት ነው። ተጫወተችብኝ። አይዞህ ወንድሜ፣ ዛሬን እስኪነጋ ድረስ እንደፈለክ ተናደድ። ከፈለክም እንደፈለክ ግን ከነገ በኋላ ይህን ነገር ከነ መፈጠሩ መርሳት አለብህ። ታውቃለህ፣ እንደ መልአክ ነበር እኮ ማየት፣ እንደ መልአክ። እድሜ ለሚስቴ። የሚገርም ነገር ቁርስ ሰርታ ሻይ አፍልታ በቃ አላለት ባፌ እንደ ጻል ልጅ አጉርሳኝ ነው ሄደችው። በጣም ደስ ይላል። ግን አሁን እንዴት ናችሁ? ታውቃለህ፣ እቺ ከማውቃቸው ሴቶች ትለያለች። በቃ እንደ እናት ናት። እናት የሚለው ቃል ነው የሚገልጻት። እንደ መልአክ ነው ማየት። ወንድሜ፣ ሴጣንም እኮ ሴጣን ከመሆኑ በፊት መልአክ ነበር። ስለዚህ ብዙም አይገርም። ዋናው ይኸውልህ አንተ ጠንክረህ ማንነትህን ማሳየት አለብህ። እሱስ ልክ ብለሃል። ማንም ሰው በገዛ ፈቃዱ ህይወቴ ውስጥ ገብቶ ህይወቴን አቁሞ ህይወቴን አበላሽቶ መሄድ አይችልም። ቁም ያሳያታለሁ፣ ማንነቴን አሳያታለሁ። ጀግና ወንድሜ። በቃ እኔ እንደዚህ እንድትሆን ነበር የምፈልገው። አሁን ጠጣ፣ ትንሽ ያረጋጋል።
ማታ ደጋግሜ ስልክ ስደውልልህ አታነሳም። አዎ ስራውዬ ደክሞኝ ስለነበር በጊዜ ነው የተኛሁት። እኔ ግን ሳታውራኝ ስለተኛክ በጣም ደብሮኛል። በቃ አሁን ይቅርታ እንድታረጊልኝ ቆንጆ ቁርስ ልጋብዝሽ። እሺ በቃ ተሳካልሽ? ቀለበት ሊታሰርልሽ ነው ማለት ነው? በቃ እኮ ከ15 ቀን በኋላ በከተማችን አንደኛ የሚባል ሰርግ ተደግሶ ላገባ ነው። ግን ቤተሰቦችን ልትታወቂያቸው ስለሆነ ምንም አልፈራሽም? ለምን እፈራለሁ? እንደውም ደስ ነው ያለኝ። አንቺ የዚህ ያሬድ ነገር ግን አይገርምሽም? እንዴት? እዛን ቀን ጀምሮ እኮ ደውሎልኝ እንኳን አያውቅም። እንደውም ደውሎ አያውቅም? ተሳስቶ እንኳን ደውሎ አያውቅም። ጀግና ወንድ ነው እባክሽ። አንዳንዱ ወንድ ቢሆን እንደ ሕፃን ልጅ ደውሎ ያለቃቅስ ነበር። ይገርማል ብቻ። አንቺ ደግሞ ወሬ ሽታይና ለባብሰን ወጣ። እንዴት ነሽ? ዛሬ ደግሞ በጣም አምሮብሻል። አመሰግናለሁ። አንተም አምሮብሃል። ታገቢኛለሽ? በደስታ። ከዚህ በኋላ እንግዲህ እዚህ ቤት ውስጥ ልትኖሪ ነው። በጣም ነው የምታምሩት። እንኳን ደስ ያለሽ ቤቴ። አሁን ደግሞ እኔ ተስፋ ቆርጬ በነበረበት ሰዓት እዚህ ደረጃ ላይ እንድደርስ ያደረገኝን ወንድሜን ላስተዋውቅሽ።
ወንድሜ ና እስኪ። ምን ነው ቤት ሰላም አይደለሽ? ወንድሜ ያሬድ ይባላል። ተዋውቁ። ምንድን ነው እየተፈጠረ ያለው? ከዚህ በኋላ እሷ የሚያስታውሰኝ ምንም ነገር አልፈልግም። እሷ ማነች? ለእሷም ስለ መጠጥ አልጠጣም። ፎቶዋንም ቢሆን እንዴ እስኪ አይኔ ነው ወይስ እቺ ቤቲ ነች? ታውቃታለህ እንዴ? በደንብ ነዋ። እንዴ ታስታውሳለህ? ቢሮ የመጣ ጊዜ ምን አዲስ ነገር አለ ስትለኝ እርግጠኛ ስሆን እነግርሃለሁ ያልኩ ስለ እሷ እኮ ነው እኮ። ካዲዋ ሴትም እኮ እሷ ናት። ምን? ከአንድ ወር በፊት ነበር ሁሉንም ነገር ያወቀው። እና አንድ ወር ሙሉ ስትጫወቱብኝ ነበር ማለት ነው? ደፋር! አንቺ እድሜ ልኬን ስትጫወችብኝ አልነበረ? እባክህን ይቅር በለኝ። እኔ እኮ ሴጣን አሳስቶኝ ነው እንጂ ከተጣላን ሰዓት ጀምሮ ቀንም ሌሊትም ስላንተ ብቻ ነው የማስበው። እና ደግሞ አንተን ብቻ ነው የማፈቅርክ። ይቅርታውን ተቀብዬሻለሁ። አሁን ግን ግቤ ይለቀሽ ውጪ። ውጡ ተባላችሁ እኮ በክብር አትወጡም እንዴ? ወይ ካሉና ያሬዶ ውሻውን ልፍታው እንዴ? ልልቀቀው እንዴ? እንዴ አንተ አለ አይደል እንዴ ውሻዬ? ስለዚህ ውጫ ውጪ። ወይ ወለዚህ ቆማ ያቁለጨልጫል።